የቪዲዮ የተቀረጸው በጁን 19 2025 ቻይና ውስጥ በሚገኝ በአንድ የመኪና መገጣጠሚያ በር ላይ ነው። ይህም ሰው የዕለት ተዕለት ተግባሩን በሚያከናውንበት ወቅት ለትንሽ ሕይወቱን ሊያጣ ተቃረበ። የምታዩት ግለሰብ የአንድን ተሳቢ ጎማ በሚጠግንበት ሰዓት ጎማው በኃይል ይፈነዳል። ፍንዳታውም ግለሰቡን ወደ መሬት ጣለው። ግለሰቡም ከጎማው ምት ለትንሽ ነበር የተረፈው። ይህም ግለሰብ ሳያስብ ያደረገው አንድ ነገር ሕይወቱን አድኖለት እንዳልሆነ ማን ያውቃል? የቪዲዮ የተቀረጸው በ2002 ፍሎሪዳ ውስጥ ነው። ሞዝሊ ሃይስኩል የተባለ ትምህርት ቤት ለረጅም ዓመታት እንደ ባህል የሚያደርጉት ቦንፋየር የተባለ ዝግጅት ነበረ። ይህም ዝግጅት ለዓመታት ተከብሯል። ዝግጅቱንም የአካባቢ ፖሊሶች ይቆጣጠሩታል እና በዚህኛው ጊዜ ግን አንድ ፖሊስ እሳቱን ለኩሶ እንደዞረ ከኋላው ተከምሮ የነበረው ነገር ይፈነዳል። ፖሊሱ ለአደጋው እንደዛ የቀረበ ቢሆንም ያለምንም ጉዳት ሊተርፍ ችሏል። በአደጋውም ማንም ጉዳት አልደረሰበትም። የፖሊሱ ዕድል ግን አስገራሚ ነው። ይህ ቪዲዮ የተቀረጸው በካስፒያን ባህር ላይ ሲሆን አንድ አሳ አጥማጅ ነበር የቀረጸው። እኚህ አሳ አጥማጆች አገር ሰላም ብለው ወደ ስራቸው በወጡበት የሁለት የሩሲያ ሚሳኤሎች መሳ ለመሆን ተቃርበው ነበር። እኚህ ሁለቱ ነገሮች ሚሳኤሎች ሲሆኑ በራዳር ውስጥ ላለመግባት ነበረ እንደዚህ ዝቅ ብለው ሲሄዱ የነበሩት። እነዚህ ሚሳኤሎች አስቡት፣ በእንደዚህ አይነት ፍጥነት ሲሄዱ ከፊታቸው ምንም ቢያገኙ እኮ ምህረት አይኖራቸውም። እነዚህ አሳ አጥማጆች ብዙ ሰዎች አይተውት የማያውቁትን ነገር እንደዚህ ፊት ለፊታቸው ሲያልፍ ተመለከቱ። ይህ ቪዲዮ በኦገስት 2024 በኦንላይን ላይ መዘዋወር የጀመረ ሲሆን ቦታውም ኦክላሆማ እንደሆነ ተነግሯል። አንድ ድመትና ሁለት ውሾች በዚህ ቤት ውስጥ ለብቻቸው ነበሩ። እናም በዚህ ሰዓት አንድ ውሻ ተንቀሳቃሽ ፓወር ባንክ በመያዝ ይበላው ጀመር። በሰከንዶችም እሳት ተፈጥሮ ባትሪው ፈነዳ ጀመር። ድመቷ ይህንን ስታይ በፍጥነት አምልጣለች። ውሾቹም ትንሽ ፓወር ባንኩ ላይ ከጮሁ በኋላ ሮጠው አምልጠዋል። ቪዲዮውንም ያስተምራል ብለው የለቀቁት የቱልሳ እሳት አደጋ ዲፓርትመንቶች ናቸው። እነሱም ሲናገሩ የእሳቱ መንስኤ ውሻው ፓወር ባንኩ ላይ የነበረውን ሊቲየም ስላኘከው ነው ብለው ተናግረዋል። በዚህም ነበረ ባትሪው በመፈንዳት ሙሉ ቤቱን በእሳት ያያያዘው። ሦስቱም እንስሳዎች ያለምንም አደጋ ከቤቱ በሰላም ሊወጡ ችለዋል። ይህ ቪዲዮ የተቀረጸው በጃንዋሪ 25 2026 ሲሆን ቦታውም ፊሊፒንስ ነው።
ይህ ሲሲቲቪ ካሜራ አንድን ጥቁር ቶዮታ ላንድ ክሩዘር ያሳየናል። መኪናውም በሚዞርበት ወቅት በአንድ አርፒጂ ይመታል። የአርፒጂው ጥይት ከመኪናው ጋር ተጋጨ። ነገር ግን መኪናው ምንም ነገር መከላከል እንዲችል ተደርጎ ስለተሰራ ጉዳት አላስተናገደም ነበር። መኪናውም ምንም እንዳልተፈጠረ ይሄዳል። ፖሊሶች እንዳሉት ጥቃት ፈጻሚዎቹ የከተማውን ከንቲባ ለመግደል ነበረ ሙከራ ያደረጉት ሲሉ ተናግረዋል። ከንቲባው ከዚህ ጥቃት ሲተርፍ፣ ሁለት ጠባቂዎቹ ግን መካከለኛ ጉዳት አስተናግደዋል። ፖሊሶች እና ወታደራዊ ቡድኖች በዚህ ጥቃት ላይ ፈጣን ምላሽ የሰጡ ሲሆን ፖሊሶች እንዳሉት በጥቃቱ ላይ የተሳተፉ 3 ሰዎችን መግደላቸውን አሳውቀዋል። በዚህም ጥቃት ላይ ምርመራ እየተደረገ ይገኛል። ይህ ቪዲዮ የተቀረጸው በጁላይ 31 2025 ሳውዲ አረቢያ በሚገኘው መዝናኛ ፓርክ ውስጥ ነው። ይህ 360 ዲግሪ የሚሽከረከር መጫወቻ ወይንም በልዩ ስሙ 360 ፔንዱለም በሙሉ ኃይሉ በሚዞርበት ወቅት ከላይ ሆኖ የረዳው የነበረው መሳሪያ ተበላሸ። በዚህም በመጫወቻው ላይ የነበሩት ከነመጫወቻው ወደ መሬት ወደቁ። በዚህም አደጋ 23 ሰዎች በመጠነኛው ጉዳት ሲደርስባቸው 3 ሰዎች ደግሞ ከፍተኛ ጉዳት ደርሶባቸዋል። ፖሊሶች እንዳሉት ከፍተኛ ጉዳት ከደረሰባቸው ሰዎች አንዷ በአደጋው መሞቷን ተናግረዋል። ፓርኩም በመንግስት ትዕዛዝ እንዲዘጋ ተደርጎ ምርመራ ተደርጓል። በዚህም አደጋ ምክንያት በሀገሪቱ ሙሉ ያሉ የመጫወቻ መሳሪያዎች አገልግሎት እንዳይሰጡ ተደርገው ነበር። ይህ ቪዲዮ የተቀረጸው በጁላይ 24 2024 በሰሜናዊ ካሊፎርኒያ ሲሆን አንድ ፓርክ በእሳት ሲያያዝ እንመለከታለን። በፓርክ ውስጥ እሳት መንደድ የጀመረው በዛኑ ቀን ሲሆን ተዛምቶም ታሃማ ካውንቲ ተሰራጭቷል። ፖሊሶች እንዳሉት እሳቱ የተነሳው በአንድ ሰው ምክንያት ሲሆን ግለሰቡም የሚነድ መኪናውን አውቆ ወደ ቦይ በመጣሉ ነበር። ግለሰቡም ታስሮ ሰደድ እሳት በመፍጠር ለፍርድ ቀርቧል። ፍርዱም በማርች 30 2026 እንደሚሰጥ ተነግሯል። እሳቱ በንፋሱ አማካኝነት ወደ 429,000 ካሬ መሬትን ማንደድ ችሏል። በካሊፎርኒያም እንደዚህ አይነት አደጋ ተከስቶ ብዙ ደኖችን ያጠፋበት ሰደድ እሳት የለም። በክልሉ ታሪክ ደግሞ 4ኛው ትልቁ ሰደድ እሳት የሚል ስም ተሰጥቶታል። እሳቱ ወደ 709 ቤቶችን ሲያፈራርስ በሺዎች የሚቆጠሩ ነዋሪዎችን ደግሞ አፈናቅሏል። እሳት አደጋዎችም ለ64 ቀናቶች እሳቱን ለማጥፋት ታግለዋል። እነሱም በሴፕቴምበር 26 2004 እሳቱን ሊቆጣጠሩ ችለዋል። ይህንን እሳት ለመቆጣጠር ወደ $351 ሚሊዮን ፈሰስ ሆነዋል።